አራተኛው ችግር መፍቻ ቁልፍ ሰይዳችን ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ይነግሩናል። ላ ሐውለ ወላ ቁወተ ኢላ ቢላህ የምትለዋ ቃል ከአርሽ ስር የተደበቀች ውድ ሀብት ስትሆን ለ99 በሽታዎችም መድኃኒት ናት። ከምታሽራቸው በሽታዎች ውስጥ ትንሹ ጭንቀት ነው። ምን ማለት ነው? ላ ሐውለ ወላ ቁወተ ኢላ ቢላህ የምትለዋ ቃል 99 በሽታዎችን ታድናለች። ከምታድናቸው በሽታዎች ውስጥ ቀላል የሚባለው ጭንቀት ነው ማለት ነው። أقل شيء تعالجه هذه الجملة لا حول ولا قوة إلا بالله. المفتاح رقم 5 حينما ذهبت السيدة አምስተኛው ጭንቀት ማስወገጃ ሰይዳ ፋጢማ ረዲየላሁ ዐንሃ ወደ አባቷ ረሱላህ ሰለላሁ ዐለይሂ ወሰለም በመሄድ ጭንቀት ውስጥ ገብቻለሁ ባለቻቸው ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም ከጭንቀት ማስወገጃ ቁልፎች አንዱን እንዲህ ሲሉ አመለከቷት። እጅሽን ጭንቅላትሽ ላይ አድርገሽ አላሁ ረቢ ላ ኡሽሪኩ ቢሂ ሸይአ በይ ብለው ነገሯት። አላሁ ረቢ ላ ኡሽሪኩ ቢሂ ሸይአ የሚለውን ቃል እጅህን ራስህ ላይ አድርግና ጠዋት 3 ጊዜ ማታ 3 ጊዜ በለው። 3 مرات صباحا 3 مرات مساء قول الكلمة دي الله ربي لا أشرك به شيئا. وحينما አስማ ቢንቱ ዑመይስም ጭንቀት እንዳለባት ስሞታ ልታቀርብ ወደ ረሱላህ ሰለላሁ ዐለይሂ ወሰለም በመጣች ጊዜ ራሷን ጭንቅላቷ ላይ አድርጋ ማታ 3 ጊዜ ጠዋት 3 ጊዜ ያሁኑን ዚክር እንድትዘክር አዘዋታል። እስኪ እንድገማቸው። አንደኛ ቁልፍ ፋቲሃን 7 ጊዜ መቅራት፣ ሁለተኛ ቁልፍ የሰይድና ዩኑስ አለይሂ ሰላም ዱዓ፣ ሶስተኛ ቁልፍ ላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም፣ አራተኛው ቁልፍ ረሱላህ ሰለላሁ ዐለይሂ ወሰለም ለሰይዳ ፋጢማ እጅሽን ራስሽ ላይ አድርገሽ አላሁ ረቢ ላ ኡሽሪኩ ቢሂ ሸይአ በያሏት ዚክር ነው። الله ربي لا أشرك به شيئا. المفتاح رقم 5 አምስተኛው ችግር መፍቻ ቁልፍ አንድ ቀን ረሱሉ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ሲገቡ ሰይዱና አቡ ኡማማ ሲያለቅስ አገኙት። አቡ ኡማማ ሆይ ምንድነው የሚያስለቅስህ አሉት። አንቱ የአላህ መልእክተኛ ሆይ ያስጨነቀኝ ጉዳይ አለ፣ እዳም ተደራርቦብኛል አላቸው። ረሱልም ሰለላሁ ዐለይሂ ወሰለም ችግርህን የምታስወግድበት እዳህንም የምትከፍልልህ አንዲት ንግግር ላስተምርህ አሉት። አዎ እንዴታ ያ ረሱላህ ሰለላሁ ዐለይሂ ወሰለም። ዱዓውን አብዛኞቻችን የምናውቀው ይመስለኛል። በምሽትና በጧቱ ክፍለ ጊዜ የምንለው ነው። አላሁመ ኢኒ አዑዙ ቢከ ሚነል ሀሚ ወልሐዘን ወአዑዙ ቢከ ሚነል ዐጅዚ ወልከሰል ወአዑዙ ቢከ ሚነል ጁብኒ ወልቡኽል ወአዑዙ ቢከ ሚን ገለበቲ ደይኒ ወቀህሪ ሪጃል የምትለውን ዱዓ አድርግ አሉት። የጠዋትና የማታ ዚክራችን ላይ 3 ጊዜ እንበላት። አቡ ኡማማ እንዲህ ይላል፣ ይህንን ዱዓ አጥብቄ ያዝኩኝ፣ አላህ ጭንቀቴን በቃኝ፣ እዳዬንም ከፈለልኝ። ስድስተኛው ጭንቀት ማስወገጃ ቁልፍ አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ሙዓዝን ረዲየላሁ ዐንሁ ተጨንቆ ተመለከቱትና አንተ ሙዓዝ ምን ነካህ አሉት። እርሱም ያ ረሱላህ የሰው ዕዳ አለብኝ፣ ዕዳው የሚከፈልበት ጊዜ ደግሞ ደርሷል፣ የምከፍለው ነገር ደግሞ ምንም የለኝም አላቸው። እርሳቸውም አሁን የምነግርህን ዱዓ ጠዋትና ማታ 3 ጊዜ አድርግ አሉት። አሁን የምነግራችሁ ዱዓ አብዛኞቻችሁ ግማሹን ሸምድደናል፣ የቀረውን ግማሽ ለማሐፈዝ ትኩረት ሰጥተን እንስማ። አስገራሚ የሆነ ጭንቀት ማስወገጃ ቁልፍ ነው። 3 ጊዜ ይህንን ዱዓ አድርግ አሉት። اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير رحمن الدنيا والآخرة ورحيمهما تعطيهما من تشاء وتمنع منهما من تشاء ارحمني رحمة من عندك تغنيني عن رحمة من سواك የጠዋትና የማታ ዚክር ላይ የሚካተት ዱዓ ነው። ወንድሞቼ ይህንን ዱዓ ጥብቆ ያዘ ሰው ጥርጥር በሌለው መልኩ ጭንቀትን የሚያስወግድ የሆነውን የረሱል ሰለላሁ ዐለይሂ ወሰለም የጭንቀት ማስወገጃ ቁልፍ በእጁ አስገብቷል። የአላህን ካዝና በዚህ ቁልፍ ከከፈትከው አላህ ካዝናው ውስጥ ያስቀመጠውን ሁሉ ይሰጥሃል። የአላህን ካዝና በዚህ ቁልፍ ከከፈትከው አላህ ካዝና ውስጥ ያስቀመጠውን ሁሉ ይሰጥካል። ብቻ እናንተ እነዚህን ቁልፎች ተጠቀሟቸው። ሰባተኛው ቁልፍ የሰይድና ዓሊ ልጅ የሆኑት ሰይድና ሐሰን ዓለይሂ ሰላም ከዓመታት አንድ ጊዜ ከግምጃ ቤት የሚሰጣቸው ስጦታ በዘገየባቸው ጊዜ ለሀገሪቱ ኃላፊ ማስታወሻ ደብዳቤ ልጽፍ አሰብኩኝ ይላሉ። ትንሽ ቆይቶ ግን ጉዳዩን በአያቴ ረሱላህ ሰለላሁ ዐለይሂ ወሰለም ሰላዋት አውርጄ ለመግደል አሰብኩኝ። ሰላዋት ማለቱን ስጀምር ወዲያውኑ እንቅልፍ አሸነፈኝ። በህልሜም አያቴን ረሱላህን ሰለላሁ ዐለይሂ ወሰለም ተመለከትኩኝ። ልጄ ሆይ እንዴት ነህ?
አሉኝ። አሁን የምነግራችሁን ታሪክ ኢማሙ ትርሚዚ ሐሰን ደረጃ ባለው ሰንሰለት ነው የዘገቡት። ሰይድና ሐሰን እንዲህ ይቀጥላሉ። ያለሁበት ሁኔታ ለአያቴ ነገርኳቸው። ምን አሰብክ አሉኝ። እኔም ያ ረሱላላህ ወደ ሀገሪቱ አስተዳዳሪ ደብዳቤ ልጽፍ አሰብያለሁ አልኳቸው። ረሱልም ሰለላሁ ዐለይሂ ወሰለም እንዳንተው ፍጡር ለሆነ አካል ደብዳቤ ልጽፍ ነው? ፈጣሪህ የት ሄዶ አሉኝ። እሺ ያ ረሱላላህ ምን ታዙኛላችሁ ስል መለስኩኝ። ይህንን ዱዓ በል አሉኝ። اللهم قذف في قلبي رجاءك واقطع رجائي عمن سواك حتى لا أرجو أحدا غيرك. እንድገመው እስኪ ለሶስተኛ ጊዜ እንድገመው። በአላህ እምላለሁ ይህ ዱዓ ነፍስ ያሳርፋል፣ ልብንም ያረጋጋል፣ ሰበቦችን ሁሉ ታዛዥ ያደርግልሃል። ሰዎች ሁሉ ወደ አንተ ፈላጊ እንዲሆኑ አንተ ደግሞ ከማንም ፈላጊ እንዳትሆን ያደርግሃል። ልብህ ላይ ልቅናን እንዲሁም ለአላህ ባሮች እዝነትን ይከትልሃል። ሰይድና ሐሰን እንዲህ ይላሉ። ይህንን ዱዓ ካደረግኩኝ ሳምንት አላለፈም የሀገሪቱ አስተዳደር ድርሻዬን እጥፍ አድርጎ ይላክልኝ ቢሆን እንጂ ከምርኮ የሚደርሰኝ ድርሻ 100,000 የነበረ ሲሆን እርሱ ግን 500,000 አድርጎ ላክልኝ። አስገራሚ ነው። እነዚህ ቁልፎች ከሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም የተገኙ ናቸው። ጭንቀት ያለብህ ሰው ሆይ አብሽር፣ ጭንቀትህ በቅርቡ ይወገዳል። የጭንቀትህ አስወጋጅም አላህ ነው። አንዳንዴ ተስፋ መቁረጥ አንተን ራስህ ሊቆርጥህ ይችላል። ነገር ግን ተስፋ አትቁረጥ፣ ሁሉን አድራጊ አላህ ነውና። ችግርና ጭንቀት ውስጥ ስትገባ በአላህ ተማመን። ጭንቀትና መከራን አስወጋጅ አላህ ነውና። በአላህ እምላለሁ ከአላህ ውጪ ማንም የለም። ለሁሉ ጉዳይህ ግን አላህ አለ። ወንድሞቼ እነዚህ አስኳሮችን አጥብቀን እንድንይዝ ነፍሴንም እናንተንም አደራ እላለሁ። በተለይ ደግሞ የቤተሰብ ኃላፊ የሆናችሁ አንድ ወንድ ላጤ ከነኚህ ዱዓዎች አንዱን ቢያደርግ አላህ ራሱን ብቻ የጭንቀት መፍትሄ ያደርግለታል። የቤተሰብ ኃላፊ የሆነ ሰው ግን እነዚህን ቁልፎች የሚጠቀም ከሆነ አላህ ለቤተሰቡ ሁሉ ከጭንቀት መፍትሄ ያበጅላቸዋል። ቁልፍ ቁጥር 9 ከሰይዱና ዓሊ ከሰይዱና አነስና ከሰይዱና ኢብኑ መስዑድ የተዘገበ ነው። አንድ ባለ ዕዳ ወደ ሰይዱና ዓሊ ዘንድ አቀና። የምእመናን መሪ ሆይ ዕዳ ተደራረበብኝ አላቸው። እሳቸውም ረሱል ሰለላሁ ዐለይሂ ወሰለም ያስተማሩኝን ዱዓ ላስተምርህ፣ ያንን ዱዓ ካደረግ የእሁድ ተራራ ያክል እንኳን ዕዳ ቢኖርብህ አላህ ይከፍልልሃል አሉት። ጠዋት እንዲሁም ማታ ሁል ጊዜ ይህንን ዱዓ 3 ጊዜ አድርግ። اللهم اكفني بحلالك عن حرامك وأغنني بفضلك عمن سواك። ቀላል ዱዓ ነው። በደንብ አድርጋችሁ ስሙኝ። ሰይዱና ዓሊ እና ሰይዱና አነስ እንዲህ ይላሉ። ማንም ሰው ይህንን ዱዓ ከጁምዓ ሰላት በኋላ 4 ጊዜ አይልም። ሌላ ጁምዓ ከመምጣቱ በፊት አላህ በሰፊ ስጦታ ሀብታም ያደረገው ሀብት የሰጠውና ጭንቀቱን ያስወገደለት ቢሆን እንጂ። ዱዓው ምን ነበር? اللهم اكفني بحلالك عن حرامك وأغنني بفضلك عمن سواك። ከጁምዓ ሰላት በኋላ ይህንን ዚክር ከየቂን ጋር ካላችሁ ቀጣዩ ጁምዓ ከመምጣቱ በፊት አላህ ችግሮቻችሁን ሁሉ ያስወግድላችኋል። አስረኛው ቁልፍ ረሱል ሰለላሁ ዐለይሂ ወሰለም ላይ ሰላትና ሰላም ማውረድ ነው። አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወረደ አላህ እርሱ ላይ 10 ሰላዋት ያወርድበታል። ይህ ዝቅተኛው ነው። የረሳነው የሰላዋት ጥቅም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሰላዋት ላወረደባቸው ሰው ሰላዋት እንደሚያወርዱና ምላሽ እንደሚሰጡ ነው። ረሱል በሐዲስ እንደዚህ ይላሉ። አላህ ቀብሬ ላይ አንድ መልአክ መድቧል። ይህ መልአክ እኔ ላይ ሰላዋት ያወረዱ ሰዎች ላይ ሰላዋት ያወርዳል። ለአላህ በምድር ውስጥ የሚዞሩ ሌሎችም መላእክቶች አሉ። እነዚህ መላእክቶች ከኡመቶች የሚደረግን ሰላምታ ወደ እኔ ያቀርባሉ። ማንኛውም ሰው በእኔ ላይ ሰላዋት አያወርድም አላህ ነፍሴን መልሶልኝ ሰላምታውን ብመልስለት እንጂ። አላህ ቀብሬ ላይ አንድ መልአክ መድቧል። ለዚህም መልአክ ከአደም ጀምሮ የተፈጠሩ ሰዎችን ስም ዝርዝር ሰጥቶታል። እኔ ላይ ማንም ሰው ሰላዋት አያወርድም፣ ይህ መልአክ እገሌ የእገሌ ልጅ አንተ ላይ ሰላምታን አውርዷል ብሎ የነገረኝ ቢሆን እንጂ። በሌላ ሐዲስ ሞቴም በህይወት መኖሬም ለእናንተ ጥሩ ነው፣ ምክንያቱም በሞት እንኳን ስራችሁ ቢቀርብልኝና ጥሩ የሰራችሁ እንደሆነ አላህን አመሰግነዋለሁ።
መጥፎ የፈጸማችሁ ደግሞ ከሆነ መሐርታን ለምንላችኋለሁ ብለዋል። ለየት ባለመልኩ ከሐሙስ ቀን የአስር ሰላት ወቅት ጀምሮ እስከ ጁምዓ ቀን የአስር ሰላት ወቅት እስከሚገባበት ሰዓት ድረስ የአላህ ረሕመት ይንቧቧል። አለቃችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ከምርጥ ቀኖቻችሁ ውስጥ ጁምዓ አንዷ ናት። በዚህች ቀን በእኔ ላይ ሰላዋት አብዙ። ሌተል ጁምዓና የጁምዓን ቀን ላይ ሰላዋት አብዙብኝ፣ የእናንተ ሰላዋት ወደ እኔ ይቀርባልና። ዕለተ ትንሣኤ ከኔ ቅርብ የሚሆነው ሰው አብዝቶ እኔ ላይ ሰላዋት ያወረደው ነው ብለዋል።